መኪና ሸጥኩኝ ቤት ነበር ቤቱም ተሸጠ ለማንንም ሰው ድግመቴን አሁንም ግዴታ ስለሆነ አወጅኩት እንጂ እንደኔ አይነት ፈተና አትቅመስ ሆቴል ሁሉ ጽዳት የሌሊት ቦሌ ላይ ገብቼ ነበር ሃሽታግ የሚባል ሆቴል ሽንት ቤት ጽዳት ስራ ጀምሬ ገብቼ ነበር ይሄናል ስራ አልነቀም እንደው እንዴት አድርገሽ ቻልሽበት የኔ ልጅ ምንም ማየ ውሸቱን ነው ትንሽ እንኳን አፈራቲም እንደው ሌላው ነገርስ ይቀር እቺ ልጅ አታሳዝንሽ ፊልም ተውናለሁኝ በመተውን ሰዓት ግን ባለቤቴ ደስተኛ አልነበረም ስሜ ሃይማኖት ከበደ ይባላል 5 ልጆች አሉኝ 3 ወንዶች 2 ሴቶች ትዊንስ ናቸው መንታ ሴቶች አሉኝ እምኖረው ይሄው ልክ እንደዚህ እንደምታየው ነው እምኖረው ተሮጣለሁኝ ዛሬ ሃይሚ የሆነ ልብስ የሚታጠባለ ካሉኝ ማንንም ሰው ያቃል በድብቅ እጄ በፌስታል እጄ መጣለ ልብስ ግቢ ያጥባለሁ እነሱ ቤት እጄ አልዋሽም አጥቤ አላቀም በቤቴ ግን አምጥቼ አጥባለሁ በቤቴ አምጥቼ አጥቤ ወስጄ ልብሳቸውን አደርሳለሁኝ እንደገና ደግሞ ድለላም ሲኖር ቤት የሚከራይ ሲኖር ሽያጭ ላይ እስካሁን አልቀናኝም ድሮ ነበር ስሰራ የነበረው ቤት የገዛሁት መኪና የገዛሁት የነበረው እንደዚህ ድለላ እየሰራው ነበር በፊት ከባለቤት እሱም የተወሰነ እርዳታ ኖሮት የሱ እርዳታ የሚበዛም ሆኖ ግን ድለላ እየሰራሁኝ ነው ቤት ጅምር ቤት እየሰራን እንሸጥ ነበር እነሱ አብረውኝ ሲሰሩ የነበሩት አሁን ጥሩ ቦታ ላይ ያሉት እግዚአብሔር ይመስገን ያው እኔ ግን እንግዲህ ነገሮች የልጆች እናት ሆንኩኝና ወደ ኋላ ቀረሁኝ እንጂ ቤት ጅምር ቤት መሬት ባዶ መሬት እንገዛለን ጅምር ቤት አድርገን እንሸጣለን ምናምን እየገለባበትኩ ጥሩ ላይ እየተንቀሳቀስኩኝ ነበር ግን እንግዲህ አላቀም በምን ምክንያት እንደሆነ ለራሴም ግራ ነው የሚገባኝ እዚህ ላይ በመድረሴ ግን ክብር ይስፋው ለመድኃኔዓለም አለሁኝ ካሁን በፊት በርግጥ ሚዲያ ላይ ቀርቤ ነበር የወጣሁት አዲስ ምዕራፍ ላይ ኢቢኤስ ላይ አቅርበው ነበር ማንንም ሰው አይገምታትም ሃይሚ እቺኛን ሃይሚን አይደለም እዛ ጋር የምታገኘው በጣም ደስተኛ ነች ለማስመሰል በጣም ምጥር ሴት ነኝ ለማንንም ሰው ድግመቴን አሁንም ግዴታ ስለሆነ አወጅኩት እንጂ እንደኔ አይነት ፈተና አትቅመስ ድብቅ ነኝ ድክመቴን ለሰዎች ማውራት አልፈልግም እውጣለሁ ለራስ እዳዎች በጣም ብዙ እዳዎች አሉብኝ የሰው በጣም ትልልቅ ሰዎችን አውቃለሁ ግን በፊት የነበርሽበትና አሁን እንደዚህ ስትሆኚ ትደበቂያለሽ ትሽሎኮለኪያለሽ ለልጆችሽ ክብር ስትይ እና እዛ ስራ ቦታ አሁን ሰዎች ይሞላልኝ ነው የሚመስላቸው ደስተኛ ሆኜ የምኖር ነው የሚመስላቸው በቃ እና ዞሩ ለካ ብቻሽ ሆነሽ ግን አትፈጠሪ እግዚአብሔር ይመስገን እግዚአብሔር ብቻዬን አላረገኝም ቁጥሬን አብዝቶታል እህትም ሰጥቶኛል ወንድሞችም አሉኝ ራሴ ለራሴ ተከቻለሁ ወልጃለሁ ግን በቃ አሁን እዚህኛው ቤት እየኖርኩኝ ልጆችን ማንንም ሳያውቅ አስቀራቸዋለሁ ከትምህርት ቤት ዝም ብዬ ዛሬ አትሄዱ ምሳ ማስረላችሁ ስለሌለ አስቀራቸዋለሁ እዚህ ግን ያገኘነውን እንበላለን ከዛኛው ቤት እየኖርኩ 4 ወር ሙሉ አልከፈልኩም የቤት ኪራይ ዛሬም ደውዬ እንደዚህ ብዬ አወራዋለሁ ልክ ገና ስልክ ሲጮ በቃ ውስጤ እርብሽ ይላል የተወሰነ ብር ማህበረሰቡ ረድቶኛል ወደ 134000 ብር አካባቢ ግን የዛኔ ያንን ብር እኔ ምንድነው ያደረኩት ቀጥታ ስራ የሚያሰራ ብር አይደለም በርግጥ ለተቸገረ ሰው ብዙ ነው በጣም ብዙ ነው ኤክሰስ ነው ግን እኔ ካለውበት ችግር የተነሳ ግን ለኔ በቂ አልነበረም ስልክ ብዙ እዳዎች ነበሩብኝ ተናግሬ ነበር እዛም ላይ እዳ አለብኝ ስቲል እስካሁን ያልተከፈለ የኦሮሚያ ህብረት ባንክ እዳ አለብኝ ሁሌንም እየደወሉ የሚያስጨንቁኝ ምረበሸው ግዴታ ስለሆነ የተበደርኩት ብር አለና ግን በሰዓቱ የቤት ኪራይ የ4 ወር የቤት ኪራይ ነበረብኝ ሳልከፍል እዛ ላይ ሚዲያ ላይ እንደወጣ ምክንያት የሆነበት ኢቢኤስ ላይ እንደወጣ የገፋፋይ ምክንያት የኔነህ ይባላል እንሳሮና የሚሰራ አንድ ፊልም አሰርቶኛል እሱ ነው እዛ ላይ እንድቀርብ ጠይቄው ምናምን እዚህ ላይ ለምን አትሞክሪም ሃይሚ ብሎኝ ነው እዛ ላይ ሞከርኩበት ያስገደደኝ ምክንያት ደግሞ በጣም ችግር ውስጥ ስለነበርኩኝ መኪና ሸጥኩኝ ቤት ነበር ቤቱም ተሸጠ
እያለ ሙሉ ግቢ ተከራይቼ ነበር ምኖረው በዛ በሙሉ ግቢ ዝም ብዬ ቤት ኪራይ ከፍላለሁ ግን ገቢ የለም እሰራለሁ ኮንትሮባንድ ማን ነው ቦንዳ ልብስ ሰራ ነበር ላቢያጆ ነበረኝ እዛው ቤት ላይ ማውርቻለሁ ካፌም ነበረኝ እንደገና ደግሞ እዚህ ጋር ማከብ እዚች ጫፍ ላይም ኮፊ ሃውስ ከፍቼ ነበር ውሃ መሸጫ ምናምንም እየሰራው ነበር ብቻ እኔ ምንም የማልሰራው ስራ የለም ይሄ ለኔ አይመጥነኝ ምናምን ምለው ስራ የለኝም እሰራለሁኝ ግን እንግዲህ እንደ እግዚአብሔር ፍቃድ ሆነና ሊሆንልኝ አልቻለም እየታገልኩኝ ነው ስቲል እስካሁን እየታገልኩ ነው አሁንም እየታገልኩኝ ነው ያለሁት እነሱ በሰጡኝ ብር ግን ብሩን ጭርስ አላረኩት የሆነች ትንሽ ብር እጄ ላይ ወደ 60 ሺህ ብር ምናምን ተርፋይ ነበር በዛች በ60 ሺህ ብር እንደ ግሮሰሪ ከፍቼ ነበር በ12 ሺህ ብር ትንጥዬ ቤት ነሽ በጣም ጠባብ ቤት እሷን ተከራየሁኝና የ3 ወር ከፍዬ ባንዳንድ ደግሞ በማቃቸው በሰዎች ደግሞ ማሽን የድራፍት መቅጃውን ተከራዩልኝ ምናምን ጠረጴዛ ወንበር ሙሉ ንቃ እነሱ ተከራይተውልኝ ስራ ጀምሬ ነበር ግን ነገር ሆነና እኔ አስለምጄው ተስተካክሎ አሪፍ ከሆነ በኋላ ያው እንግዲህ ለምን ማስለቀቅ እንደፈለገች ሳላቅ ሴትየዋ ልታስለቀቀኝ ፈለገችና አስለቀቀኝ ደግሞ እኔ ገና 3 ወር ነው የሰራሁት የከፈልኩትን ብቻ ነው የሰራሁበት እየሰራሁኝ ይያለ እንደለቅ አረጋችኝ ብር አላስቀመጥኩም ቁብ ጀምሬ ነበር አሪፍ ቁብ ጀምሬ ነበር ግን በቃ ስትወጣ ስትገባ ባሏ በዚህ ጋር ልጇ በዚህ ጋር በቃ ነፍስ ውጪ ነፍስ ግቢ ይሄን ተነስቼ ለቅቄ ወጥቼ ደግሞ የሰው ቃ ነው ያ የኪራይ ነው ስለዚህ እቃው ተመለሰ እኔም ቁቡን አቋረጥኩኝ ደና እንሰራራበታለሁ ያልኩትን ቁብ አቋርጬ ተመልሼ ደግሞ እንደገና የሰው እጅ ላይ ወደኩኝ በርግጥ ድግግሞሽ የሰው ፊት ማየት ይሄ በየቦታው ድጋሚ ብሶት ማውራት እኔ እንጃ ያው የደረሰበት ያውቀዋል አይደለም እንዲ ሚዲያ ላይ አይደለም ለጎረቤት ለምታቀውም ሰው ደጋግመ ካንድ ታሪክህን ደጋግሞ መንገር አድካሚ ነው ግን እሱ እንዳለ ሆኖ ደግሞ ለልጆቼ ስል ደግሞ ምንም እሞክራለሁ ምንም አደርጋለሁ ምክንያቱም ልጆቼ ነገ ይከሱኛል እኔ ለኖርላቸው እድሜ ጤና ይስጠኝ መድኃኔዓለም አለሙትባቸው ይሄንን በሚል እየታገልኩኝ ነውና አሁን ቅርብ ጊዜ ደግሞ አንድ ማቀው ልጅ ነበርና በሱ አማካኝነት እንደዚህ ሰብስበው ወደ 70 ሺህ ብር ሰጡኝ 70 ሺህ ብር መጀመሪያ ሰጡኝና ምን መስራት ትፈልጊያለሽ ሃይሚ ሲሉኝ እኔ ምንም እሰራለሁ ግን አሁን ለጊዜው ሱቅ የመከራየት አቅም ስለሌለኝ ይሄ ሌላ ትልልቅ ኤክሰስ የሆነ ነገር ሳይሆን በቃ ባልትና ቤቴ ውስጥ ሆቴል ሁሉ ጽዳት የሌሊት ቦሌ ላይ ገብቼ ነበር ሃሽታግ የሚባል ሆቴል ሽንት ቤት ጽዳት ስራ ጀምሬ ገብቼ ነበር ይሄናል ስራ አልነቀም ገብቼ ነበርና በጥምቀቱ ነው ያቆምኩት ግን አሁን ልክ ይሄንን ብር ሳገኝ ግን ሽሮ በርበሬ ሚጥሚጣ የገንፎ እህል ያጥሚት እህል አድርጌ ማዘጋጀት ጀመርኩኝና አሁን እሱን እየሞከርኩ ነው ያለሁት መግዛት የሚፈልግ ሰው እኔን መርዳት የሚፈልግ ሰው ዳይሬክት እንደዚህ እርዱኝ እንደዚህ ብዬ አልልም አሁን አፉም የለኝም እኔ ደክሞኛል ማለት ሰውን የሚያሰለችው ያህል ነው እየተሰማኝ ያለው ግን አሁንም አንደኛ እኔ እንጃ ምን ብዬ እንደማወራክ ብቻ መምጣታችሁም እኔ መምጣቴም ከናንተ ጋር መገናኘት እግዚአብሔር ለበጎ ይሆናል እንግዲህ እሱ የፈቀደው ነው የሚሆነው ፊልም ተወናለሁኝ በመተውን ሰዓት ግን ባለቤቴ ደስተኛ አልነበረም በቃ ምንም ደስተኛ አይደለም ያው እሱ ደግሞ በሚነጫነጭበት ሰዓት ደግሞ አንዳንዴ የምታስበልጠው ነገር አለ አይደል ያው እንደዚህ ሊበተንና ተበታትነን ልንቀር ግን ለሱ ጊዜ ሰጠው እሱን አስቀደምኩኝና እኔ ወደ ኋላ ቀረሁኝ ከዛ በኋላ ግን ይደወልልኝ ነበር ስክሪፕትም ይላክልኝ ነበር አሉ ስቲል እስካሁን ያላጠፋቸው ብዙ ስክሪፕቶች አሉ ስልኬ ላይ ግን እኔ መሄድ አልቻልኩም መቅረብ አልቻልኩኝም እሱን አክብሬ ትዳሬን ቤቴን አክብሬ ማለት ነው ከዛ በኋላ ደግሞ ከሱ ከተለያዩ በኋላ ነው ስለ ሀቅን አንድ ደግሞ ይውጣ አላቅም አደራ ሰርቻለሁ ልጄ ደግሞ ጠላፊዎቹን እንደገና ደግሞ ብዙ ማስታወቂያዎችን ሰርቷል ላፕቶፖችን ያስተዋውቃል አብረን ሰርተናል ከኔም ጋር ከትልቁ ልጄ ጋር እንደገና ደግሞ የሆነ ፊልም አማርኛ ዘፈን ላይም አንድ ክሊፕ ሰርቷል ብቻ ልጆቼ ሁሉም ይፈልጋሉ ወደ ትወናው መሄድ መተወነን ይፈልጋሉ እሱ እንዳለ ሆኖ ግን እኔ ነኝ ያቆምኩት ስልህ አልቀጠልኩበትም ያልቀጠልኩበት ምክንያት ደግሞ ባለቤቴ ነበር እንደው እንዴት አድርገሽ ቻልሽበት የኔ ልጅ ምንም ማየ ውሸቱን ነው ትንሽ እንኳን አፈራቲ
እንደው ሌላው ነገርስ ይቅር እቺ ልጅ አታሳዝንሽም? ኧረ እማዬ ስለምን እንደምታወሪ አልገባኝም። በተደጋጋሚ ብርና ጌጣጌጦች ሲጠፉ እንደው አጉል ነገር ውስጥ ከመገባ ብዬ ትንሽዬ ካሜራ መኝታ ቤቴ ውስጥ ለጥፌ ነበር። ጉድሽን በሙሉ በስልኬ ስከታተል ነበር። ከመስረቅሽ ደግሞ መዋሸትሽ፣ ከመዋሸትሽ በላይ ደግሞ እዚች ምስኪን ደሃ ልጅ ላይ ይሄን ሁሉ ኃጢአት መደፍደፍሽ፣ በፍጹም የኔ ልጅ ልትመስይኝ አልቻልሽ። የእውነት የኔ ልጅ አይደለሽ። እኔ እንዲህ አይነት ልጅ አላሳደግኩም። እማ ኧረ እፈሪ። እንደው አሁን እንኳን ስብር በይ፣ ይቅር በይ የኔ የዋ። መጨረሻውን ላይ ብዬ የማይገባ ቃል ተናገርኩሽ። ከዛ በኋላ ግን ልክ ወድቄ ኢቢኤስ ላይ ወጥቼ ከታየሁኝ በኋላ ግን ትደበቃለህ አይደል? የሆነ ጊዜ የነበርክበት ቦታ ላይ ሳትሆን የሆነ የሚያሸማቅቅክ ነገር ይኖራል፣ አንገት የምትደፋበት ነገር ይኖራልና በዛ ምክንያት ሰው ማግኘትም ተውኩኝ። በቃ ቤተክርስቲያን ነው። ከዛ ያለኝን እቺ ምሯሯጥባትን ስራ የትኛውንም ስራ እሯሯጣለሁ፣ እሰራለሁኝ፣ እደልላለሁ፣ ደላልነትም እሞክራለሁ። ምንም የማልሞክረው ነገር የለም። ልብስም ቤቴ አመጣለሁ፣ ቤቴ የሰው ልብስ አጥባለሁኝ፣ አጥቤ አድርቄ አጣጥፌ ምናምን የሰው ልብስ እመልሳለሁኝና ብቻ እኔ ያልሰራሁትኝም የሚለው ስራ አሁን ምንም የለኝም። እኔ ሁሉንም ያልገባሁበት ስራ የለም። ወንድሜ ጸባይ ማጋው እኔ ነኝ። ችግር የለውም። ይልቅ አንተ ሽማግሌዎቹን በዚህ ይላክ፣ ሌላውን ነገር ለኔ ተው፣ ችግር የለውም። ዳንተ አይነት ብረት መዝጊያ የሚሆንና ወንድ አግኝተን ውስጥ ጂንስ ሆነ ስክሪፕት ያለ ሰው የትኛውንም ማንንም ሆኜ መተወን እችላለሁ። ትወና ላይ ችግር የለብኝም። ምክንያቱም ይሄኛው እኔ አይምጥነኝም፣ ይሄኛውን እንትን ነው ይሄ ከኔ ጋር አይሄድም አልልም። እኔ እሰራለሁ። ምክንያቱም ስለምወደው ስራውን እኔ ፈልጌ በግፊት የመጀመሪያውንም ስለገባውበት አሁንም የሚያሰራኝ ሰው ካለ እኔ ለመስራት ዝግጁ ነኝ። እነሱንም እግዚአብሔር ይባርካቸዋል ቢያሰሩኝ እና ብቻ አሁንም እየታገልኩኝ ነው። ባልትና አለኝ። በባልትና ከኔ ላይ መግዛት የምትፈልጉ ሰዎች ዳይሬክት በብር ብቻ ሰፖርት ሳይሆን እየገዛችሁኝ ለአንዳንድ ሰዎች ለሚፈልጉ ሰዎች እያስተዋወቃችሁልኝ፣ ሽፎንም ደግሞ የሚፈልጉትን ጨርቅ አይተው አንዷ ዲዛይነር የለበሰችውን ወይም ደግሞ ሞዴሊስት የለበሰችውን ጨርቅ አይተው ወደውት ሲልኩልኝ ራሳቸው ሳይዛቸውን ልኬታቸውን ለክተው በዋትስአፕ ለኔ ልኩልኛል። እኔ እዚህ አሰርቼ ለኔ ደግሞ እነሱ የሚያስቡልኝን ያስቡልኝ። አንደኛ እኔን ረዱኝ፣ ሁለተኛ ነገር ደግሞ ፌስ ቱ ፌስ እያሳየዋቸው በቪዲዮ ኮል ልክ አሁንም አድርጋለሁ፣ እየሞከርኩ ነው፣ እየሰራው ነው። 7 ሽፎኖች ልክ ያለው ነጠላ፣ ጋቢ፣ ያበሻ ልብስ ምናምን ማሰራት የሚፈልጉ ሰዎች ካሉ እኔን ያሳዩኛል። ቀጥታ ከገዢው ጋር ያገናኘኋቸው በምንም አይነት ነገር እኔ ምንም አይነት ፈርቅም ምንም ሳሊዝ ለነሱ እያሳየው እነሱ ግን ለኔ የሚያስቡልኝን እንደ እርዳታ ሳይሆን ሃይሚ ሰርታለችና ለሃይሚ ይሄ ይገባታል ብለው የሚሉትን ለኔ እንዲያስቡልኝ አንዱ ላንዱ እየነገረ ባልትናዬንም አለ ቪዲዮ ቀጥታ ከመጀመሪያ እንዴት እንደምሰራው እያንዳንዱ ኮፍጮ ቤት አምጥቼ በወንፊት ስነፋ ምናምን አለና በንጽህና ከዛ በተረፈ ደግሞ ይሄ ቀመም ባይገባበት እንደዚህኛውን አይመቸንም የሚል ሰው ደግሞ ኦርደር ለየት አድርገው ቢሰጡኝ እሰራለሁ። እያሳየኋቸው ይሄንን አዘጋጅቼላቸዋለሁ ብዬ አዘጋጃለሁ እችላለሁና አሰሩኝ። ባልትናው ነው እቤት ውስጥ ነው የጀመርኩትና አሁን ትንሽ ስጋት የሆነብኝ እነዚህ ሰዎች ወደ 70,000 ብር እንደገና ደግሞ 13,000 ድጋሚ ተላከ 70,000 ብር ላይ ወደ 83,000 ብር ያ አሁን ሚዛን ገዝቻለሁ። ማሸጊያ ከትናንት ወዲያ ነው ከመርካቶ ገዝቼ የመጣሁት ማሸጊያ። ሚዛኑን እንኳን ዩዝድ ነው ከሰው ላይ ገዛሁት። ግን ይሄ አሁን ቀጥታ ሰዎች ኦርደር ቢሰጡኝ ሃይሚ 10 ኪሎ በርበሬ፣ ሃይሚ 5 ኪሎ ሽሮ፣ እንደዚህ ገንፎ እህል፣ እንደዚህ አጥሚት ያሉኝ ሰዎች ቢገዙኝ በብሩ ትተካበታለህ፣ ሌላ ደግሞ ትገዛለህ። ከዛ ከስር እየተካ ሳንቲም የሆነ ሴቭ የምታረጋትን እያደረክ ግን 1 ኪሎ ይገዙክና ቆይቶ ከዛ ደግሞ የሆነ ጊዜ ደግሞ 1 ኪሎ በሶ ከዛ የሆነ 1 ኪሎ ሽሮ ምናምን ሲሆን ሳንቲሙን አታስቀምጠው። ማላስቀምጥበት ምክንያት አንደኛ ቤት ኪራይ ያለብኝ፣ ለዚህ ቤት ቤት ኪራይ ለዚህ ለምታት 10,000 ብር ነው የምከፍለው። ሲቀጥል ምግብ አለ፣ የልጆች ምግብ አለ።
ሳንበላ መቼስ አናድርም። ስለዛ የሆነ 1 ኪሎዋ ስትሸጥ አታስቀምጠው ወይ እዚህ ጋር ልጆች ምግብ ፈልገው እቺ ትቀመጥና ይራባቸው ብለ ጸጥ አትልም። ያው ለነሱ አይደል የሰው ፊት የሚገርፈኝ። ስለዛ ያ ነው አሁን ትንሽ ስጋት የሆነብኝ እነዛንም እጀ ሰባራ እንዳላረጋቸው ምክንያቱም ረድተውኛልና የሆነ በእንደዚህ በቀበሌም እየሞከርኩኝ ነው እየጠየቅኩ ነው ሰዎች የሆነ የሚያግዙኝ ሰዎች ሄደው የሚያናገሩልኝም እየፈለኩ ነው ቦታ ቢሰጡኝ ትንሽዬ ቦታ ሰጥተውኝ እዛች ቦታ ላይ ሆነች 1 2 ብትሆን ቆሜ ባልትናዬንም ሰራበት ምክንያቱም መከራየት እቺኛዋን በዚህች አሁን ኪራይ ከፍለ እንደገና እዛው በላ እዛው ሊሆን ነው ግን ከኪራይ ነፃ የሆነ ቦታ እነሱ መንግስት ቢሰጠኝ ቢያንስ ባልትናዬን ሰራለሁ ከጎኑ አንዳንድ ነገርም ሰራለሁ የሽንኩርት መፍጫ አሁን በአል ባይሆንም ብዙ ጊዜ ትልቁ ማሽን አለ አይደል ሽንኩርት መፍጫ እሱን ለመግዛት ነው የኔ ህልም አሁን ምክንያቱም እዛው ባልትናዬን እየሰራሁኝ በርበሬ መደለዝ ይችላል በትዛዝ ደልጅልኝ ሲሉኝ የሽንኩርት መፍጫ ማሽኑ ካለ እደልዛለሁኝ ነጭ ሽንኩርት የሚፈጭ ቀይ ሽንኩርት የሚፈጭ ምናምን ሲሆን ብዙ አድቫንቴጅ አለው ብዙ ስራ ተሰራበታል እና እንደዛ ለማሳደግ ነው እያሰብኩ ያለሁት እንግዲህ መዳኔ ለሚጨመርበት ያ አለኝ ቲክቶክ 16 27 ሃይሚ 16 27 ነው ቲክቶክ አካውንቴና እሞክራለሁ ያልሞከርኩት የለም እዛ ውስጥ ገብቶ ሰው ቢያው ብዙ ሞክሬያለሁ ማን ሞክሮ የለም እያንዳንዷን ስሜቴን እንደውም እዛ ላይ ማየት ይቻላል ስሜቴን ማንጸባረቅበት ነው ለኔ ቲክቶክ ግን ብዙ እንደዚህ ዴይ ቱ ዴይ አላደርገውምና 7000 ላይ ነው የቆመው ከ7000 የትም ተንቀሳቅሶ ያቀም ምክንያቱም በየጊዜው አክቲቭ ማድረግ ስለሚፈልግ እኔ አክቲቭ አላረኩትም ይመስለኛል በርበሬ ስቀነጥስ ሳሰጣም አስፈጭቼ ስንመጣ እዛው ቤትም ሆኜ ሳፍስም እያንዳንዱ አለው ቪዲዮ ግን አሰሩኝም ብያለሁ ኢቭን በሹፍርና ራሱ ፈልጉልኝ የትኛውም ድርጅት ላይ በእናታችሁ በሹፍ አለኛው እንጃ ፍቃድ አለ በሹፍርና መባካችሁ ፈልጉልኝ እኔን መቅጠር የምትፈልጉ ብዬ ማለ ያልሞከርኩት የለም ብቻ አንዳንዴ ያው እግዚአብሔር ታይ ካላለክ አይሆንም እግዚአብሔር ግን የሆነ መንገድ ሲከፍትል በትንሽዬ ነገሮች ይከፈታሉ ግን እግዚአብሔር ይጨመርበት እንግዲህ እናንተን ያመጣችሁ ወይ እግዚአብሔር መንገድ ሊከፍት ሊሆን ይችላል ሽፎን ማዘዝ የምትፈልጉ ሰዎችም የምትፈልጉትን አይነት ጨርቅ የለበሰች ሞዴሊስት ያው ሌሎቹ እንደሚልኩልኝ ያንን ጨርቅ እናንተ የወደዳችሁትን ጨርቅ የለበሰችውን ሞዴሊስት ልኩልኝ አላችሁ እኔ ደግሞ ጨርቁን ራሱን ፌስ ቱ ፌስ ሲጂ በቪዲዮ ኮል ያሳየው ቀጥታ ጨርቁን ይሄንና መንፈልገው ስትሉ ሳይዛችሁን ራሳችሁ ለከታችሁ ልኬታችሁን ትልኩልኝ አላችሁ እኔ ደግሞ አሰርቼ በሚመጣ ሰው እናንተ በመትፈልጉበት አይነት ሰው እኔ ደግሞ ጨርቁን ልካለሁኝ ባልትናውን ደግሞ እያንዳንዱ የምትፈልጉትን አይነት ባልትና አሁን ለጊዜው ያለኝ ሽሮ በርበሬ ሚጥሚጣ የገንፎ እህል ያጥቢት እህል ነው ያለኝ ግን ደረቆትን ማዘዝ የምትፈልጉ የጠላ ደረቆት ማዘዝ የምትፈልጉ ለየት ያለ ቅመማ ቅመም እርድም የትኛውንም ቅመማ ቅመም ብቻ እናንተ የምትፈልጉትን ነገር ከዚህ ከኢትዮጵያ ወደ እናንተ እንዲመጣ የምትፈልጉት ነገር ሲኖር እናንተ ቀጥታ በስልክ ተደውሉልኛላችሁ አስቀድማችሁ ትነግሩኛላችሁ አዘጋጃለሁ እዘዙኝ ልክ ሲዘጋጅ ደግሞ ደውዬ እንደጨረስኩና መቼ እንደሚላክላችሁ ጠይቃችኋለሁ እናንተ ደግሞ በቴሌ ብር ቀጥታ ብሩን ታስገቡልኛላችሁ እኔም እቃችሁን በሰነ ስርዓት አቀርባለሁኝ ስልኬ 0912 36 30 31 ነው አይ በአካውንት ካላችሁ ደግሞ አቢሲኒያ ባንክ 18 83 62 7 96 በዚህ መላክ ትችላላችሁ በተረፈ ደግሞ በሹፍርናም ቢሆን ክፍት ቦታ ያለው ሰው የትኛውም ሰው እኔ መቅጠር ይችላል በአውቶ ማለት ነው አክቲንግም ከሆነ በትወናም ከሆነ የትኛውንም ስክሪፕት ላኩልኝ እኔ ይሄኛውን አልሰራውም አልልም እሰራለሁኝና ቀንጨብ አድርጎ ያው የሰራሁትን የተወሰነውን ማየት ትችላላችሁ ማን ያግባትን ተውኛለሁ ስለ ሐቅን አደራን ተውኛለሁ የረሳኋቸውም አሉ እነሱን እናንተ እዛ ውስጥ ገብታችሁ አክቲንግን አይታችሁ እኔን ማሰራት የምትፈልጉ ሰዎች ማሰራት ትችላላችሁ ለልጄም ደግሞ ክፍት የሥራ ቦታ ያላችሁ ካሜራማን ነው ጎበዝ ነው በደንብ ይችላል እና ለልጄም ክፍት ቦታ ያላችሁ ሰዎች ልጄንም ብታሳትፉት ይሄ በርበሬ ነው
በርበሬ ደግሞ አዘገጃጀቱ ደግሞ በሚገርም ሁኔታ ነው የተዘጋጀው። ቪዲዮ አለኝ ከመጀመሪያ ጀምሮ እንዴት እንዳዘጋጀሁት ምናምንና በንጽህና ነው የምሰራው። ደልጄ አድርቄ ነው የሰራሁትና 1200 ብር ነው በርበሬ። ሚጥሚጣ ደግሞ 1000 ብር። ሚጥሚጣም አለኝ 1000 ብር ነው ሚጥሚጣ። የገንፎ እህል አለ። የገንፎ እህልና አጃ የአጥሚት እህል ተመሳሳይ ነው ዋጋቸው 500 ብር። በሶ 400 ብር። እቺ ደግሞ የገንፎ እህል ናት። የገንፎ እህሉ 3 አይነት እህል ነው ያለው። በቆሎ አለ፣ የተፈተገ በቆሎ፣ ስንዴ ያለው፣ ከዛ ትንሽ አጃ አለው እና ገብስ 4 አይነት እህል ማለት ነው። እና የገንፎ እህል 500 ብር ነው። በንጽህና ነው እሱም የተሰራው። ታምሶ ቤት አምጥቼ አምሼ ለቅሜ ነው ራሴ ቆሜ ያስፈጭቼ ነው እና 500 ብር ነው። ማዘዝ የምትፈልጉ ሰዎች ደግሞ ይሄ ባይገባበት የምትሉ ለምሳሌ አሁን ስኳር ምናምን ያለበት ሰው ስንዴን ምናምን ላይ ጠቀም ይችላልና እሱን ቀጥታ እናንተ ስታዙኝ ይሄ ባይገባበት ስትሉኝ ደግሞ እንደማይገባ አድርጌ እንደ ፍላጎታችሁ አዘጋጃለሁ። ወላ በርበሬ ውስጥም ቢሆን የማትፈልጉት ቅመም ካለ ብዙ ቅመም ስለምጨምር ነው የማትፈልጉት ቅመም ካለ ይሄ ባይገባበት ምናምን ብላችሁ የተለየ ኦርደር መስጠት ትችላላችሁ። እኔ አዘጋጃለሁ፣ ዝግጁ ነኝ። እቺ ደግሞ ሚጥሚጣ ናት። ሚጥሚጣዬ ደግሞ ኦሪጂናል የጉራጌ ሚጥሚጣ ነው። ኮረሪማ በብዛት አለው። በጥሬ ስጋ በክትፎ የሚበላ ቆንጆ ሚጥሚጣ ነው። እሱም በንጽህና የተሰራ በደንብ አዘጋጅቼ ነው እና ያዘጋጀሁት። ሚጥሚጣ ደግሞ 1000 ብር ነው። ሚጥሚጣ ውስጥም የምትፈልጉት የሆነ እንዲገባ የማትፈልጉት ቅመም ካለ የሚረብሻችሁ እየነገራችሁኝ ማዘዝ ትችላላችሁ። የትኛው ውስጥ አዘጋጀው ውስጥ የአጃ እህሌ ውስጥ አሁን ምን አለው መሰላችሁ? ቀይ ስንዴ አለው፣ ቀይ ጤፍ አለው፣ አኩሪ አተር አለው፣ ለውዝ አለው፣ ባቄላ አለው፣ አጃ፣ ገብስ፣ ሱፍ፣ ተልባ አለውና ከነዚህ ውስጥ ሁሉ የማትፈልጉት ሲኖር ይሄኛውን ባጨምሪበት ብላችሁ ማዘዝ ትችላላችሁ። እኔ በጥራት እና ንጽህናውን በጠበቀ መልኩ ለጤንነት በሚስማማችሁ መልኩ አዘጋጅቻለሁኝ እና የምትፈልጉ ሰዎች የትኛውን ቦታ ላይ ሆነ የትኛውን ሀገር ሆነ ሀገር ውስጥም ያላችሁ ዴሊቨሪ ነው የትኛውን ቦታ ላይ ላመጣ እችላለሁ። ዝግጁ ነኝ ለማምጣት። በጥራት ነው ያዘጋጀሁትኝና እዘዙኝ። እኔን ማበረታታት የምትፈልጉ ሰዎች እኔን በማዘዝ ለሌላ ሰዎች ፕሮሞት በማድረግ ከስር በምታዩት ስልክ ቁጥር በሱ ደውላችሁ እዘዙኝ። የትም ቦታ ላይ አደርሳለሁ። እህቴ ደግሞ ሳይሞላልሽ ሳይዘጋጅልሽ ገጠመኝ ሆኖ የወለድሽ እኔ ያለሁልሽ፣ እኔ አዘጋጃለሁ። እኔ አዘጋጅቼ ቤትሽ ድረስ ይዤ እመጣለሁኝ እና እዘዙኝ። በርበሬም ሽሮም የምትፈልጉ ሰዎች ቢሮ ውስጥ ሆናችሁ የተለያየ ቦታ ላይ ሆናችሁ ማዘጋጀት ሳትችሉ የቆያችሁ ሰዎች እኔን እዘዙኝ፣ እኔ ያለሁላችሁ። በዛውም እኔን አበረታቱኝ።